ፕሌስ ትዳር ውስጥ ያላችሁ ሰዎች ስታገባ ወደፊትም ትምህርት ይሆናል። ሚስትህን እናትህ ላይ አትማት፣ የወለደች እናትህ ላይ ሚስትህን። ምክንያቱም ዛሬ ተጣላችሁ ማለት አንተ ስትታረቅ እዚህ ላይ ነች እሷ፣ ለእናትህ ግን ጠላት ናት። ጠላት አረካት። የሚስት ገበና በቃ እዛው ቤት በምንም ተአምር የባልም ይሁን የሚስት ገበና ለወዳጅም ለጓደኛም አይነገርም። ምክንያቱም ውሸታሞች ነና፣ ውሸት ነው። ስትታረቅ ደረት ላይ ነው ያለችው። ይሄ በምንም ተአምር ትዳር ውስጥ አንዱ ትልቁ ቁልፍ። አማቾቻችሁ ጋር ወይ ሚስት ወይ ባል አትሙ። እሷ ከመውደድ የተነሳ ከሆነ ወይኔ ልጄን እንዲህ አረጋት እንዲህ አረገችው የሚሉት፣ እናንተ ግን እፍፍ ብላችሁ ተመልሳችሁ ጨዋታችሁ ላይ ነው ያላችሁት። ብዙ ጊዜ ቤተሰብ የሚገባበት ትዳር ሲበላሽ ያለው ነው። እንደዛ ያረከው አንተ ነህ። ለምን ትወስደዋለህ? ደስታህን የማትወስድ ከሆነ ችግርህን ለምን ትወስደዋለህ? ሚስቴን አይስክሪም ጋበዝኳት እማዬ ብለህ ደውለህ ታውቃለህ? ነው። ታዲያ ችግር ሲፈጠርስ ለመፍታት ሞክር በተቻለ መጠን። ትዳርን የሚያቆየው እፍታው አይደለም፣ ጩኸቱ አይደለም፣ ትዕግስት፣ መቻቻል። በፍቅር አላምንም ትላለህ? አዎ ፍቅሩ